ዳራ የአባቱ መሞት በእናቱ እንደሆነ አታውቅም። ነገር ግን ደግሞ አንድ ቀን ልጅና እናት ሲከራከሩ ትሰማለች። እንዴ ይሄ ነገር እውነት ነው እንዴ ብላም ራሷን አንስታለች። አይ እስከ ዛሬ ወንድሜን ሲከራከረው እንዲሁም ደግሞ ሲቆጣው የነበረው ነገርስ ብላ ግራ ተጋብታለች። ነገር ግን ትምህርት ብላ ወጥታ ቤት ስትመለስ ቀርታለች። እናትም በዛ ሰዓት ተጨንቃለች። ልጄ ምን ሆነች ብላ ባላት አቅም ብታስፈልግም ምንም ልታገኛት አልቻለችም ልጇን። ከዛ ማይመሽ የለም መሻ ሲመሽ ደግሞ ወደ ወንድሟ ክላስ ሄዳ ታንኳኳለች። ማነው እያለ ነበር። ልጄ እባክህ እኔ ነኝ። ዳራ ትምህርት ሄዳ ቀረች። ምን እንደገጠማትም አላቅም። ሾፌሩን ሲጠይቀው ትምህርት እንዳልገባችም ተናገረ። በዚህ አውርደኝ ብላ እንዳወረዳትም ተናገረኝ። ከዛ በኋላም ያላስፈለኩበት የለም ልትገኝ አልቻለችም። እስቲ አንተ ደውልና የሆነችውን ነገር ጠይቅና ትነግረኛለህ እያለች ወንድሙም ብቅ እያለው ይወጣል። እህቴንም እንደለመሽው የሆነ ነገር አድርገሻት እንዳይሆን እያላት እናትም ግራ ቢገባትም ዝምታውን መርጣ ዝም ብላለች። ሌላውን ተዋውና እስቲ አንተ ደውልላት ምናልባት ካነሳቸው በሚለው እየደወላ ነበር። ሲደውል እህቷ እንደሰከረችና እንደጠጣች አወቀ። እህቴ ምን ሆነሽ ነው? ሰክረሽ ነው? አዎ ብዙም አይደለም ትንሽ ነው እያለች ነበር። በዛን ሰዓት ዳራ ከናታ አብሮ ናቸው ያሉት። ናታም ሰክረዋል፣ እሷም ሰክራለች። በቃ ከናታ እዛ መንገድ ላይ ሲጫወቱ ባለው ሰዓት የኤፍራታ ፎቶ ናታ ላይ ይመጣና ፊት ለፊት ይገባል። ያ ባለፈው ያስታውሳል። በዛ ሰዓት ደግሞ ይቺን መጀመሪያ በእጇ የያዛትን ዳራን ይለቃታል። ዳራ ትወድቃለች። ምን ነው ለቀከኝ እኮ ለምን ለቀከኝ እኮ ያማል ለምን ለቀከኝ ብላ በወደቀችበት ትጠይቀዋለች። ናታን የባለፈው ከኤፍራታ ያሳለፉት የእያንዳንዱ ፊት ለፊት እየመጣ እንደመሳወት ፊት ለፊቱ ሲገባ ነው እሷን ያለቀቃት። ናታን ከዳራ ፍቅር ሊጀምረው ነው ወይስ ደግሞ እንዴት ነው? ኤፉ ደግሞ ለናታ ብላ የታደርገው ነገር የለም ማታደርገው ነገር የለም። እንዲሁም ኤፉም ወንድሟ ዳጊ ይደውላል። እናቴ እኮ በጣም ተጨንቃለች። እህቴ አትመጪም እንዴ? አይ አሁንማ ከቤት ሊወጣ ይመቸኛል ብለሃል እንዴ ዳጊ? አይመቸኝም። በቃ ካልተመቸሽ ችግር የለም። እህቴ ግን እናቴ በጣም ነው የናፈቀሻት። እሺ በቃ ወይ አሁን ነው ይመጣለሁ ብላ በቃ እኔ ቤተ ክርስቲያን እሄዳለሁ ብላ ለብሳ እየወጣች ወደ ዳጊ ትመጣለች። እዛም እየመጣች በቃ እኔ ይህንን ያክል ካየኋችሁ ቤተ ክርስቲያን እሄዳለሁ እያለች ነበር። በዛን ሰዓት ቆይ ግን ኤፉዬ ለምንድን ነው አብረን ማንሄደው? በቃ እኔም ልልበስና አብረን እንሄዳለን እያለች ነበር። እሺ በቃ ይሁን እንደዛ ይሻላል። በቃ እሺ እያለች ኤፉ እናም ዳግም እናም ደግሞ እናት ሶስት ሆኖ ወደ ቤተ ክርስቲያን ይሄዳሉ። ቤተ ክርስቲያን ከሄዱበት ኤፍራታ የእያንዳንዱ ጸሎቷ በቃ አሁንስ አቅም የለኝም፣ አሁንስ አቅሜም ደክመዋል፣ እባክህን አምላኬ እኔ ከሚወደው ከናታ ጋር መች ነው የምታደርገን? ከናታ ጋር አድርገን በቃ አሁንስ አቅም አጣሁኝ፣ ምንድን ነው የኔ ፈተና ባዛ ብላ ጸሎት ስታደርግ ቆይታለች። እንዲሁም ዳጊውም እንደዛው ግን እኛ ቤት እንደ ቤተሰብ መች ነው አንድ ሆነን የምንጫወተው የምንስቀው? ሁልጊዜም እየተሳቀቅን ነው እንደ የምንኖረው። በቃ አሁንስ እንደ አንድ ቤተሰብ የምንጫወትበት እንዲሁም ደግሞ የምንደሰትበት ጊዜውን ለምንድን ነው ቅርብ የማታደርገው ብሎ እሱም ጸሎት ያደርጋል። ገኒም እንደዛው የልጄ መከራ በዛ፣
ምን ነው በዚህ ልክ መከራዋን አበዛሃት እያለች ገኒም ለልጅዋ ኤፍራታ ነው ጸሎት የምታደርገው። ከዛ ከጸሎት በኋላ አብሮ ይመለሳሉ። በቃ ኢፉዬ ለምን ግን ሄደን አንድ ላይ ቡና ቁርስ ብለን ምሳ በልተሽ አንቺ መትሄጂም በዛ? አይ እኔ አሁን እዚህ መሄድ ስላለብኝ ለዚህ ይሄዳለሁኝ፣ እናንተም ደግሞ ሄዱ ብላ እነሱንም ሸኝታ ለራሷም ወደ ቤቷን ትሄዳለች። ጋር ማለት ኤፍራታ ያለችበት ሁኔታ በጣም ይገርማል። ለናታን ፍቅር ብላ በዚህ ያክል መንከራተቷ በጣም ያሳዝናል። ናታም ደግሞ በሚገባ እሱም እሷን ይወዳታል። ነገር ግን ደግሞ አሁን ትንሽ የሚያጠራጥር ነገር አለ። ይቺ ዳራ እንዴት እንደሆነ ባላቅም ፍቅር ከናታን እያዛት ይመስላል። ናታም ደግሞ ያው ሲጫወተው ባለበት የእሷን እንትን ሳየ ስለለቀቃት እንጂ ናታም ሳይጀምረው አይቀር። በዛን ሰዓት ዳራ እህቷ ስትደውል ስታስቸግራት ማለት እናቷ ስትደውልና ስታስቸግራት ዳራ ስልክ አታነሳ። እንዳልኳቸው እናትም ተጨንቃ ወደ ወንድሟ ክላስ ሄዳ እያንኳኳች ታነሳዋለች። በዛን ሰዓት ወንድሙ ወደ ዳራ ይደውላል። ወደ ዳራ ሲደውል ወንድሜ እባክህን ይቅር በለኝ እባክህን ብላ ወንድሟን ማለማመን ጀመረች። ምክንያቱም በአባቷ እንደዛ እንደሆነ አታውቅም። ይህንን ሲያወሩ ስለሰማች ብቻ ነው። ይሄ ነገር ዳራ እስከ ዛሬ ማታውቀው ወንድሙም አያውቅም። ያኔ እንደታውቅ እሱም አያውቅም። ከዛ ወንድሙም ግራ ቢገባውም በቃ ይቅር ብዬሻለሁኝ አሁን ያለሽበት ንገሪኝና ልምጣ እኔ እያላት ነበር። አይ እሺ እነግርሃለሁኝ፣ በመጀመሪያ ግን ይቅር በለኝ ሳላቅ ሁሉን ነገር ላበደልኩ ሁሉን ነገር ላስቀየምኩ በሙሉ ይቅር በለኝ ትላለች። ይህንንም ማለት ወንድሟ እንዲሁም ደግሞ እናቷ ሁልጊዜ ሲጨቃጨቁ ወንድሙን ነበር። ለምን እንደዛ ታወራታለህ? እናታችን አይደለችም እንዴ ብላ ተቆርቁራ ለእናቱ ከወንድሟ ትጣላለች። አሁን የአባቷን እንትን መሆን ስታቅ መሰል ወንድሜ ነው እኔ ነው ጥፋተኛ፣ ወንድሜ ምንም አይደለም፣ አባቴን ያጣነው በእናታችን ምክንያት ነው ወይ እንዴ ብላ ራሷ ጥያቄ የሆነባት ነገር ነው። ከዛ በቃ እሺ እነግርሃለሁኝ ትመጣለህ፣ ይቅር አልከኝ አይደል? በቃ እንደ ልጅነታችን እህቴ ትለኛለህ አይደል? እንደ ልጅነታችን እንጫወታለን አይደል? እንደ ልጅነታችን አስክሬም ትገዛልኛለህ አይደል? እያለች ነበር። አዎ እያላት ነበር። እሱ ሲመጣ በቃ ወንድሜ መጥተዋል፣ ተነስ አንተንም እሱ ይሸኝሃል፣ እኔም እሄዳለሁኝ እያለች እናታን ታነሳዋለች። እናታ አይደለም እኔም እህቴ ከደወለችብኝ እኮ ቆይ እኔም ወደ ቤት እሄዳለሁኝ፣ አንቺም ከወንድምሽ ቀስ ብለሽ ቀስ እያልሽ እየተራመሽ ሂጂ ይላትና ናታን ይሄዳል። ናታን አሁን ይሄ ማን ነበር? ናታን አሁን ያፌትን መበቀል የሚችለው ከዳራ እናት ሲሆን ነበር። የዳራ እናትስ ይሄን ከልጇ ጋር ይሄንን እየጠጣ እንደሆነ ስታቅ ነገሩ ይበላሻል ብዬ ነው ማስበው። ምክንያቱም ያፌትን እንዲበቀል የምትፈልገው እንዲበቀል የምታደርገው የዳራ እናት ናት። የዳራ እናት ይህንን ከልጇ ጋር ፊት አትስጣት፣ እንዲሁም ደግሞ አትቅረባት እያለች ነበር። አሁን ደግሞ አብሮ እየጠጡ አብሮ እያመሹም በነጋታው ደግሞ ወንድሟ ሄዶ ቤት ይዟት ሲሄድ ከማን ነበርሽ? ነይ በሩን ክፈቺ፣ ምን ብዬሻለሁኝ? በኔስ እንደዛ የምትሆንብኝ ምን አደረኩኝ? ምን አጠፋሁኝ? ነይ ጥፋቴ እንደሆነ በሩን ከፍተሽ ንገረኝ ስትል ትቆያለች። እናትም ዳራም እንደዛው በቃ ተይኝ ብዬሻለሁ፣ ተይኝ እናቴ ተይኝ በቃ ብላ በዚህ በፊት የሌላትን ድምጽ እንዲሁም ደግሞ በዚህ በፊት እንደዛ ተናግራት መታቀን እናት ከአንዴ ተነስታ ሌላ ሰው ሆናችበት።
ይህንን እንደሰማች እናት አታውቅም። ዳራ የአባቷን እንትን ሰምታ ነው በእናት እንደሆነ ይሄን ሰምታ መቆጣጠር እያቀጣት ነው ስሜቷን። በቃ ተይኝ ብዬሻለሁ ተይኝ፣ እዚህ ቤት ብቻዬ መሆን አልችልም ነው ብቻዬ መሆን አልችልም ነው እያለች ታወራለች። እናትም እባክሽን ልጄ ምን ሆንሽብኝ? ነይና በሩን ክፈቺውና ያጠፋሁብሽን የበደልኩሽ ነገር ካለ ንገረኝ ብትልም ዳራ ልትከፍት አልቻለችም። እናትም ተመልሳ ወደ ክላሷን ሄዳለች። አሁን ሳስበው ይሄ ድራማ ናታን ማለት ያፌትን ናታን ሊበቀል ፈለገው እንዴት እንዲሆን መጨረሻውን አብረን የምናይ ይሆናል። በዚች በዳራ እናት አማካኝነት ነበር የእያንዳንዱን ያፌትን እንዲበቀለው ታደርገዋለህ። ይህንን እንዲህ እናደርጋለን ይህንን እንዲህ እናደርጋለን ስትል ቆይታ ነበር። የዳራ እናት ደግሞ አሁን ዳራና ናታ አንድ ላይ እያሉ ወይም ደግሞ አንድ ላይ መሆናቸውን እንዲሁም ደግሞ የጠጣችም ካሱ እንደሆነ ስትሰማ ምን ሊፈጠር እንደሚችል ከባድ ነው። ለማንኛውም ለድምፄ በጣም ይቅርታ፣ ትንሽ ጉንፋን ስላዘኝ ነው ማለት ነው። እስከ ዛሬ ምንም አይሆን ነበር። ናታን ያፌትን ሊበቀል ነው ወይ ሊያሸንፍ ነው ወይ ካፌት በላይ ሆኖ እንዲታይ ነው ወይ ብለን ሁላችንም ደስ ብሎን ነበር። ምክንያቱም ያፌት የሚያደርገው የእያንዳንዱ ነገር በጣም ዝግንን ስለሚል ናታን ደግሞ ምንድነው የሚባለው በንጹህ ልብ ነበር እፍረታን ያፈቀራትም የወደዳትም የነበረው። ግን ደግሞ ኃይል አለኝ ብሎ እፍረታን ከናታን ለይቶ ወደ ቤቱን ወስድቶ ቁጭ እያደረጋት ነበር። ናታን ሊያሸንፍ ነው ወይም ደግሞ ናታን ከያፌት በላይ ሆኖ ሊታይ ነው ሲባል ደስ የላለው ሰው አለ ብዬ አላስብም። አሁን ደግሞ ነገሩ ትንሽ ግራ እያጋባን ይመስለኛል። ለማንኛውም በሚቀጥለው አብረን የምናይ ይሆናል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ እንደተለመደው ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። አሁን ትንሽ የዳራ እናት ከዳራና ከናታን አንድ ላይ እየጠጡ አንድ ላይ እያሉ ስትሰማ ምን ይፈጠር ይሆን ትንሽ ይከብዳል። ለማንኛውም ድራማው ብዙ ያስወራል ብዙም ማለት ይቻላል። ነገር ግን ደግሞ ከጊዜው አንፃርና እንዲሁም ደግሞ ከስራው አንፃር በዚህ ልክ ይበቃናል። በሌላ አዲስ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ እንዳልኳቸው ደግሞ ለዚህ ቤት አዲስ የሆነ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋቸው ብታበረታቱኝ ደስ ይለኛል። እስቲ በሚቀጥለው እናያለን። የዛሬው ግን ትንሽ ግራ ያጋባል። ለማንኛውም ይሄን ይመስል ነበር በአጭሩ ማለት ነው። በያላችሁበት አላህ ይጠብቃችሁ ከእናንተ ጋር ይሁን እያልኩኝ ለድምፄ በጣም ይቅርታ፣ ትንሽ ሰሞኑን ጉንፋን ይዞኛል። ለድምፄ በጣም ይቅርታ። ሰላማችሁ ይብዛልኝ። ቸር ቆዩልኝ። ባይ ባይ።